አልሰደበብኝም። ሁለተኛ ነገር ደግሞ እንደማንኛውም እኔ እና እሱ ቪክተም የነበረ ሰዎች ነን። አለቅ በወያኔ ጊዜ በኢህአዴግ ጊዜ እሱም እስር ቤት የነበረ ነው። እኔ የምወዳቸው መሪዎቹ እስር ቤት የነበሩ ሰዎች ናቸው። ምን አድርጎኝ ነው የምናገረው? የማንም ተራ ሴት እዚህ ጋር ስታነሳው አይቼ ነው ሲሰድቡኝ ይዛለት እንደዛ ብዬ የተናገርኩት እንጂ የምናገረውም ሰው አለ። ተነስቶብሻል ዛሬ? አዎ ተነስቶብኛል። እንዴ ከላይ ላይ እኮ አልወርዳሉ የኔ ወንድም። ከላይ ላይ ዝም ስል ፍራቻ መስሏችኋል? ዝም ስል ብዙ እኔ ዛሬ ይህን መንግስት ከሚናገሩት ሰዎች ጋር ተነጋግሬ አውቃለሁ። የአማራ ልጆች ይህን መንግስት ሲናገሩ ተነጋግሬ አውቃለሁ። ምን አገባኝ እኔ? ህዝቤን አይናገሩም። መንግስት የጋራችን ነው እንጂ የግሌ አይደለም። አሁንም ነገም የምናገረው ነው። በዘሩ ከመጡበት ከሰደቡት ግን ሌብ አሉን። እሱኑ ተናገሩ። እነሱን የኦሮሚያ መንግስት የሚያስተዳድረው ኦሮሞን ነው። በግላችን እኛ የሚያስተዳድረውን ቢሆንልን በጋራ የምንናገራቸው ነገሮች አሉ። ግን ያ ነገር እኛ ጋር አልተፈጠረም። ሁሉም የግሉን ነው የሚያሮጠው። ሁሉም ይለጥፋችኋል። ሁሉም ያጣብቃችኋል። ስለዚህ ጎመን በጤና አንተ ላይ ሲደርስ ትጫዋለህ፣ ታለቅሳለህ። ነገ ይሞታል፣ ይረሳል። ይኸው ሁሉም ተረሳ። ቶፒክ ነው የሚሆነው። እስቲ ለህዝባችን መቼ ነው እስከ መጨረሻው የቆም ነው? መቼ የቆም ነው? ትናንትና የረገፉት ወንድሞቻችንን የገደሏቸውን ለፍርድ አቅርበናል አላቀረብንም? ቶፒክ ነው። ትናንትና አርሲ ላይ ሞተ ለምን አትናገርም ብላችሁ በጠበጣችሁ። ምን ላይ ደረሰ? ከወሬ አለፈ አላለፈም? ሴቶች ተደፈሩ ትላላችሁ። የተደፈሩ ሴቶች አሉ። የዛሬ 4 ወር ቶፒክ ነበረ። ሊያን እናሳስራለን አላችሁ። ቶፒክ ነበር። ሁሉ ነገር ኢግኖርድ። እናንተ ራሳችሁ እዚህ ላይ ያላችሁት ራሳችሁ ኢትዮጵያኖች ተፈስቶባችኋል። አንድ ነገር ትይዛላችሁ፣ እስከ መጨረሻው ይዛችሁ አትሄዱም። እርስ በርስ እንሰዳደባለን። ትሰድቡኛላችሁ፣ ታዋርዱኛላችሁ። ካለን የሚበራላችሁ አይመስልም። እዚህ ላይ ሀሳብ ስጭበት ለእናንተ ዩቱብ ሲባል ማለት ነው። ጂጂ እስቲ ስለ ጃፈር ሀሳብ ስጭበት። ስለ ጃፈር ሀሳብ ሰጠው። ምን ፈጠራችሁ? ምንም። የዛሬ ዓመት የሞቱ ክርስቲያን ኦርቶዶክሶች አሉ። ምን ፈጠራችሁ? ምንም። የሞቱ ሙስሊሞች አሉ። ምን ፈጠራችሁ? ምንም። ወረኛ የተፈሳበት የተረገመ ህዝብ፣ ቁም ነገር አታርግ የተባለ ህዝብ፣ አትበቀል፣ ደምን አትወጣ፣ ለፍርድ አታቅርብ የተባለ ህዝብ፣ ልፍስፍስ ትውልድ። እኔ የምችለውን ነገር እስከ መጨረሻው አድርጌያለሁ ከእግዚአብሔር ጋር። እግዚአብሔር ረድቶን ይህንን መርዛም የበሰበሰ ድርጅት ለእኛ እንኳን ለባዳዎች አይደለም ለራሱ ለትግራይ እናት ያልሆነ ደደቢት አስገብተናል። መድኃኒዓለም አሁን ደግሞ ይህንን ልቦና ሰጥቶት እኔ አሁን መንግስት መቀያየር ራሱ ጥቅም የለም። ያንን ቀየርን፣ ይህንን አመጣል፣ ይህንን ደግሞ እንቀይራለን፣ ነገር ልጆቻችን እንገብራለን። ምንድን ነው ጥቅሙ? ጥቅም የለው። እኔ አሁን ጸሎት ጀምሬያለሁ። ጌታ ሆይ መድኃኒዓለም ለዚህ ለፈጠርከው 130 ሚሊዮን እየጨመረን እንጂ እየቀነስን አይደለም የምንሄደው። 130 ሚሊዮን ህዝብ ስትል ልቦና ሰጠውና በስነስርዓቱ ያስተዳድራል። አለቀ። ይሄ ብቻ ነው የሚያዋጣው። ተቀየርም፣ ተገለበጠም፣ ተጨፈርን፣ ምንም አልን ምንም የሞተ በእምነቱም የሞተ ተጎዳ። ከዛ በመሀል ይነሳና አንተ አዶናይ፣ አንተ ጆን ዳንኤል። ልክ መብት ያላቸው ጉልበት ያላቸው ለራሳቸው በልተው ሆዳቸው ያልጠረቃ ወጣቶች ህፃናቶች ናቸው። እኛ ያንን ነገር መሸፈን ሲገባን እነሱ ላይ ነው የምንጮኸው። ምን መጣ? ምንም። የትግራይ የምናምን ሰፈር ህዝብ ተራበ። ምን መጣ? ምንም። ጠገቡ። አሁን ስለነሱ ያነሳ ሰው አለ? ትግራይ ውስጥ ተርበው የነበሩት የዛሬ 6 ወር ቶፒክ የነበሩት አዳምጥ። አንተ ደንቆሮ ትውልድ አዳምጥ። ትግራይ ላይ ራብ ተነስቶ ነበር አይደለ? አዶናይ የሰበሰበው ገንዘብ የተባለና ጩር ያላችሁትን ጆን ዳንኤል ምን ላይ ደረሱ? እነሱ ሰዎች ምን ላይ ደረሱ? ጠገቡ? ረሃቡ ጠፋ? በሽታው ምን ላይ ደረሰ? ኢትስ ፖለቲክስ። ጂጂ በሱ ላይ ለምን አልናገርም? ገደል ግባ። 18 ዓመት የተናገርኩት ምን አመጣል? ልጆቼን፣ ቤተሰቦቼን፣ ትምህርቴን፣ ሱቄን አጥቼ ዛሬ ከእናንተ እኩል ዝቅ ብዬ ቁጭ ብዬ የማወራበት ምን አመጣ? ምንም። እስቲ ዝም በሉ ከቻላችሁ። እንደዚች ያለውን ባለጌ ለፍርድ በማቅረብ ከዚህ በኋላ ሌላ ደግሞ እስቲ ሌላ ገጽታ እናምጣ። እንደማማፊሽካ ያለ ከበስተጀርባ ሆነ የትግራይ ህዝብ እንደዚህ ሆነ፣ የትግራይ ህዝብ እንደዚህ ሆነ ተጠያቂ ሊያደርጉ እየጣሩ ያሉትንም ዝም እናስብላቸው። እኛን ሳይሆን መጠየቅ ያለባችሁ የሚገላችሁ ስርዓቱን ጠይቁ። እኔንም አይደለም ሌላውንም አይደለም። የገደላችሁን መረጃ ካላችሁ ጠይቁ። ይመጣል እዚህ ቲክቶክ ላይ
ይላል። ከኔ ዘመዶችም ከሌሎችም አለቀ በቃ። ሳምንት ይወራል። ከዛ ደግሞ ስለ እሙሙና ስለ ቡቡ ደግሞ ዱባይ ገብተን እናወራለን፣ እንቀጥላለን። ደግሞ ሪኮርድ ይባላል። እንዲህ እድሜያችንን እየጨረስን ሌላ ደግሞ ቀሽም ትውልድ እያፈራን ያለን አይደል? አሁን ምን ቶፒክ አለ? ተመስገን እድሜ ለጋሽ ወርቁ ቶፒክ የለም። ሁልሽም ተረጋጋሽ አይደል? ጆኒ ራጋ ተረጋጋ። ጨረስን፣ ተረጋግተናል። ያ አይደለ? አሁንስ የምትነሳ ልጅ አለች፣ የምትሳደድ ልጅ አለች። በእኛ ቀኛ መስዋዕት ከፍለናል። ልጄን መስዋዕት ከፍላለች፣ እኔም መስዋዕት ከፍያለሁ፣ ሌሎች ወጣቶችን መስዋዕት ከፍለዋል። ዛሬ ግን አረፍን፣ ተመስገን። አረፍን። ስናፍስ ደግሞ ሌሎች አሉ። እነሱም ደግሞ የሚያርፉበት መንገድ መፈለግ አለበት። ያ መከሰስ ካለበት እንደው አቅማችን ባይኖረን እንኳን ተባብራችሁ ተባበሩ ስንል እንተባበር። እኔም በሆን ካጠፋው ሂዱብኝ፣ መንግስት ይጠይቀኝ። በዚህ ቪዲዮ ቀጥ አድርጎ ነው ቤቴ ድረስ የሚያመጣቸው የመንግስት ከዛዙኝ ዳስታፕታ ኮፒ ሊንክ አድርጉልኝ። ምን አገባኝ? ይኸው ትመጣለች አሞራ ሚስቱን ፈታ አይደለም፣ ሚስቱን አይደለም ለምቀበቶን ፈቶ ራቁቱን አይሄድም። ምን አገባኝ? ብልጽግና ተች ለምንድን ነው የምተቸው? ምን ቀነሰብኝ? ከኔ ምን ወሰደብኝና ነው የምተቸው? የሞተ ቤተሰብ አለኝ የለኝም? ምን ሆኜ ነው የምተቸው? ብልጽግና ምን አረገኝ? አንተ ተጎድተህ ከሆነ ይኸው መድረኩ ተች፣ እንደኔ ከፈት አድርግና የሆነው ነገር ካለበት ተች። ምን አገባኝ? ይህንን ሁላ ውስጥ የከተታችሁኝ እኮ የዝች የበስብስ የበሰበሰች በኦሮሞና በአማራ ስር ተደብቃ ትግሬ ሆና ስላገኘኋትኝ ነው ዛሬም እዚህ ጋር የመጣሁት። ለካ ስታሳድዱኝና ስታሳድዱኝ የነበራችሁ እና አብዱ ቁልጭ መሆናችሁን ስላወቅኩኝ ነው። ሌላው እሱ ወገንሽ አይደለም ወይ? እና ታዲያ ምን አገባኝ? ቢሆንስ ምን አገባኝ? እንዲህ ልቤን እኮ አበላሻችሁት። ያ እኔ አሁን ብናገር እናንተ እኮ ኋላ አትቆሙ። አየሁት እኮ የኔ ዘመዶች ያልቆሙ። አሁን እኔ ለአማራ ብናገር እውነት እናንተ ከኔ ጋር ትቆማላችሁ? ንግግርስ መፍትሄ ያመጣል? አያመጣም። ጩኸት መፍትሄ ያመጣል? አያመጣም። ቆራጥ መሆን ነው መፍትሄ የሚያመጣ። ቆራጥ መሆን፣ በትክክለኛ ዓላማ መቆም፣ አንድ መሆን መፍትሄ ያመጣል። እኛም የዛኔ እንቀበላለን ወይ አንቀበልም? ሁላችንም ራሳችንን እናድናለን። ገባችሁ? እኔ ዘመዶቼ በአንድ በበሰበሰች ማንነቷን በማያቁጭ ብላ ረሺድ የምትባል ካናዳ ውስጥ የምትኖር ለስሙ የታወቀች ሴትዮ ቁጭ ብላ እኮ ስታመኝ ነበረ። ልጄ በተሰደበበት ቤት ውስጥ እኮ ልክ እኮ ነሽ በኦሮምኛ እሺንሞ እያለች ግን የሚወዱኝ ደግሞ ሁሉንም እንዳልናገር ደግሞ ሁሉንም እንዳልቀየም ደግሞ ብዙ ደግሞ ኦሮሞዎች አሉ አጠገቤ ሆነው መስዋዕት የሚሆኑ አይዞሽ የሚሉ ግራ የሚያጋቡ ይህንን ህዝብ ቆርጬ በቃ ወደዛ ብዬ እንዳልጥለው ለካ እንደዚህ ነው ብዬ እንዳልጥለው ደግሞ የሚመልሱኝም ቤተሰቦች አግኝቻለሁ አሉኝም። ብቻዬን እንዳልመስላችሁ ሊመስለ ስናደድ ስበሳጭ እዚህ ጋር እንዳደርሱብኝ ምናምን ስል ልንገራችሁ አይደለም ግን እንባ እየተናነቃቸው እየተናደዱብኝም በየሄድኩበት ቦታ ደግሞ የሚያስከብሩኝ እኔም አልፈልግም። እኔ እውነቴን ነው የምላችሁ አልፈልግም። እኔ ማንም ምንም አልፈልግም። ሰላም ነው የምፈልገው። ብቻዬን ሞትም ከሆነ እኔ ብቻዬን የምቀበል ሴት ነኝ። ላደረግኩት ነገር እኔ ምንም ነገር ግን አጠገቤ ደግሞ ብዙ ሰዎች እንዳሉ ደግሞ እያየሁኝ ነው፣ እያሳዩኝ ነው፣ እያለቀሱ በእንባ እግዚአብሔር ምስክሬ ነው እንደተቀየምኩኝ እያወቁ ማለት ነው ያ እንጂ እኮ ማን የሰው ልጅ እኮ ዘር እኮ አይደለም። ሰው መሆን ብቻ እኮ በቂ እኮ ማን እውነት አሁን ይህንን የምናየው ነገር አስችሉን ዝም በግድ ዝም እንዳለን ታውቃላችሁ። ማንም ሰው እንዲሞት እኮ ፈቃደኞች አይደለሁም። እኔ አይደለሁም የሌላውን አላውቅም። እርግጠኛ ነኝ ማንም ፈቃደኛ አይደለም። ግን በመለፍለፍ መፍትሄ አይደለም። ውስጣችሁ የገባ ቆሻሻ አመለካከት ዘረኝነትም አይደለም፣ ግለሰበኝነት የሆነ በዘር አስመስሎ ቦታውን ሲይዝ ለቂም በቀል ይህንን የዘረኝነትን አጥፍቼ ያ ሁሉንም እኩል አስተዳደራለሁ የሚል የለም። ሁሉም ለመበቀል ለበቀል
ለበቀል ማንም ደግሞ ለበቀል ላይ ተዘጋጀ የለም። አምሶር ራሳችንን ማዳን አለብን። አሁን ማዳን አለብን። ይህ ደግሞ ግልጽ ነው። ገባችሁ? ሀቀኛ ትግል የያዘ ሰው ደግሞ ያሸንፋል፣ በሀቅ ያሸንፋል። አካሄዳችን ግን ልክ ስላልሆነ ነው። ለስልጣን እንጂ ለእውነት አልሄድም። እኔ መሪ ካልሆንኩኝ ኢትዮጵያ ትጠፋለች። አይሆንም፣ ይሄ አይሆንም። አንተ መሪ አትሆንም ከላይ ካልተመረቅ። የኔ ወንድም መሪ የምትሆነው እግዚአብሔር ሲመርቅህ ነው። እግዚአብሔር መምራት ትችላለህ ብሎ እዛ ቦታ ላይ ካስቀመጠ መሪ ትሆናለህ። እኛ ስንታገል እኮ አብይ አህመድ መሪ ይሆናል ተብሎ እኮ አይደለም እኮ ሞት ይቁም ነው እንጂ ያልነው እኮ መሪ ለውጡልን እንኳን እኮ ብሎ አይደለም እኮ የህዝብ የተነሳው። ታውቃላችሁ ይህንን ታሪክ ገስ ታውቁታላችሁ? አታውቁት? ስላንገፈገፈን ሞት ስላንገፈገፈው፣ ወጣቱ መርገፍ ስላንገፈገፈው፣ መፈናቀል ስላንገፈገፈው ግንጭ ላይ የተወረወረችው ድንጋይ ናት እዚህ ጋር የበቃችሁ። ገባችሁ? ግን እንምራ መሪውን አይደለም የተንገፈገፈ ነገር። ሞት ማን የሚፈልገው ያለ ይመስላችኋል? ማን የሰው ልጅን ሲሞት እውነት ዝም ብሎ ስናይ አስችሎን መሰላችሁ ወይ? እኔ በበኩሌ ማየትም አልፈልግም። ካየውም ደግሞ ራሴን ነው የምጎዳው፣ እናደዳለሁ። እኔ እኮ ብዙ ጊዜ እኮ ምን ቀን ነው እዚህ እንትን ውስጥ የገባሁበት ብዬ እኮ እዚህ እኮ የተናገርኩበት ጊዜ ቢቀርስ ለዚህ ከሆነ መጨረሻው ይሄ ከሆነ ለምን ገባው? ራሴን እኮ እኔ እራግማለሁ ለራሴ። እኔም ነፃነት ስላገኘው አይደለም፣ ወይንም ደግሞ እኔ ነፃ ስለሆንኩኝ ወይ ዛሬ ዝም ማለት የሚያናድደኛል። ግን ምንም ማድረግ አልችልም። ምክንያቱም ብቻዬን ለምንድን ነው እኔስ ብቻዬን ለምን እሞታለሁ? አየሁት እኮ አብሬ ጮኬ አብሬ ብዙ ነገር ሰጥቼ እንደ ጫማ ክብር እኮ አጥቼ እኮ ልጄን ያዋረድኩበት እኮ ቤተሰብ እኮ አግኝቻለሁ። ትናንትና ስለ ጃፋር ስናገር ብዙ ኦሮሞዎች ተቀይመውኛል። እኔ እቤት ሲሄድ እያስቀመጥኩት የጃፋር ቪዲዮ አለ፣ አውጠዋለሁ። እኔና ልጄን ቁጭ አድርጎ ሲሰድብ ጆሮቹን እንደዚህ ነው የምትይዙት። እኔ ጃፋርን ነክቼው አይደለም፣ ተናግሬው አይደለም። መጥቶ ጽፎ እናቴ ብሎ ሲያወራ ነው የማውቀው። ሀደኮ ብሎ ሲያወራ ከመቼው ተገልብጦ ከነዘሩ ዳሃረሩ ጋር ገጥሞ ከመቼው ተገልብጦ ከኔ አልፎ ተርፎ የ18 ዓመት ልጅ የዛ ሰዓት ሳምሪ ከቤት እንኳን አልወጣችም ሲሰድባት፣ ከቤት እንኳን አልወጣችም ሲሰድቧት፣ ሳምሪ ማለት ነው በእኔ የተነሳ ከቤት ወጣ። ደግሞ ስታረግዝ ምን ብሎ ሲሳደብ እንደነበረ በጣም የብልግናው ብልግና ማለት ነው። ከኔን ያረገዘችው እውነት ቢሆን ኖሮ ይሄ ልጅ እኮ የዛ ሰዓት ነበር ነገር የሚጀምረው። ግን ማንነቷን ስለሚያውቅ የትኛውን ሰናይት አጥፍተዋለች። ዩቱብ ላይ አለ፣ እኛ ጋራ ከፈለጋችሁ እኔ ጋር አለ። እንዴ እኔ ሁሉ ብዙ ቪዲዮ እኮ አለ፣ እዚህ ላይም አለ የተሳደበችበት አለ ቪዲዮ። እና እቺ ሴት ይሄ ልጅ እንደዛ ሲሳደብ እንደዛ ሲናገር እንዳልናገረው የዛ ሰዓት ደግሞ ትንሽም ፖለቲካው ላይ ስለነበርኩኝ እንደዚህ ወርጄ ማላቅ አልወረድኩኝም። እንደዚህ መልስ እኔ እኮ መልስ መስጠት እኮ የጀመርኩት እኮ አሁን እኮ ወርጄ ስም እየጠራሁ አልናገርም ነበር። ምክንያቱም ላይ ስለነበርኩኝ የሆነ ነገር ስትናገሩ አንቺ የህዝብን ጉዳይ ይዘሽ ምናምን የዛ ሰዓት ደግሞ እነ ጆሃርም እነ ምንም ወደ እስር ቤትም የሆነ የተዛባ እንትን ስለነበረ ትኩረቴ በሙሉ ህዝቤ ጋር ነበር። በቃ እኔ ህዝቤን ለማዳን እንጂ ልጄን ለማዳን አልነበረም የነበርኩበት። ከነ ናስር አደኑሩ እኔ አሁን ልንገራችሁ በህይወቴ ናስር አደኑሩ ተገልብጦ ሬሳው ተጨፍልቆ ባይ ምንም አይመስለኝ። በህይወቴ ነው የምላችሁ። እኔ ጋራ ልንገራችሁ ዘር የለም እምነት የለም ምናምን የለም። በዛ እኔን የበደለኝ ሰው በድሎኛል አለ። ናስር አደኑሩ ጃፋር እማረሳቸው ሰዎች ናቸው። ሌላ ደግሞ ፍራንክፈርት አለ ምናምን የሚባል የጅማ ልጅ እንዲህ አድርገው ሲያሰቃዩኝ የነበሩ ማለት ነው። ማንነቴን ወስደው
ልጄ ኧረ አንጋሳ አልተናገረኝም። አንጋሳ ለእኔ በጣም ክብር ያለው ሰው